ቆኛል ከዛ ማለት እንደምትወደኝ ነው ማቀው ነኝ ሁሉም ቤተሰብ ነው የሚያቀኝ ከዛ በኋላ ግን ሽማግሌ ሊላክ ነው ልንጋባ ነው ሲባል ሁሉም ሰው ተቀያየረ ከዛ ለኔ በጣም ግራ ይገባኝ ማለት ባያቆኝ ምናምን እንዳዲስ ሰው ማነች ምንድነች ምናምን ሊመጣ ይችላል እናንተ ከመጋባታችን ከ3 አመት ከ4 አመት በፊት የሚያቆኝ ሰዎች ሙሉ ለሙሉ ተቀየሩ ኢቭን ፕሮግራማችንን ማን መጣም አሉ ለኔ በጣም ከባድ ነበር ከዛ ደግሞ ማለት አንተን ካለ ቤተሰብ ብቻህን ምንድነው ማደርግህ ፕሮግራም ቀለበት እየተጋባን ነው ብለን ቁጭ ብለን አንመጣም ማንንም አይመጣም ሲባል እኔ በጣም ነበር ግራ ይገባኝ ላንተ ምን አይነት ምላሽ መስጠት እንዳለብኝ ራሱ አላቅም ከዛ ለቤተሰቦቼ ምንድነው ምላቸው ለራሴ ራሱ ምን ብዬ እንደምነግረው አላቅም ከዛ ሁሉም ሰው ማለት በቃ እኔ የሆነ ዝም ብላ የሆነች ሴት አመጣህ እንዳገባህ አይነት ነገር ነው ያለው ከዛ ማንንም ሰው ደውሎም እንኳን ደሳለሽ ያለኝ የለም ኢቭን ሽምግልና አልፎ ከ3 ወር ምናምን በኋላ ስመረቅ ማንንም ሰው ሌላ ጊዜ ለብሬክስ መጣ ብር ሰጣኝ ሆነ በቃ የሆነ ነገር ገዛስታ ምናምን ነበር ምትልከኝ እናት ከዛ በኋላ ያ ሁላ ነገር ሲቀየር ካዲስ ማለት ትዳር ማለት ለኔ በጣም ትልቁ ቀኔ ሽምግልና ቀናችን ነው ማለት በቃ በጣም ትልቅ ቀን ነው የዛን ቀን እንኳን ደሳለሽ ያላለኝ ገኔ ሰው በቃ አይደለም ብዬ ነው አሁን እኔ ዛኔ ማሰብ ጭራሽ እነሱ ጭራሽ ደስታቸው የሚያስደስታቸው ከዛ ለኔ ብቻ ሳይሆን ያንተ ደስታቸው የሚያስደስታቸው ብያቸው ማስባቸው ሰዎች ጭራሽ ሙሉ ለሙሉ ነገሩ ሲጠፋ ለኔ በጣም ነበር የሚከብደኝ ከዛ ቤት ምን ብዬ እንደማስረዳቸው አላቅም አይመጡም ቤተሰቦቹ ምናምን ስል ከዛ አንተ በዛ ዛን ጊዜ የሚሰማህ ደስታ ማማ የሚሰማህ ስሜት ከዛ ቢመጡ ዛጋ ያለው ደግሞ የሚኖርህ የነበረው ደስታ ከዛ ደግሞ ፕሮግራሙ ላይ መጡ አንመጣም ብለው ነበር ከዛ መጡ ፕሮግራሙ ላይ መጡ ሙሉ ለሙሉ እኔና አንተ ቀለበቱና ግራጁዌሽኑ ስናለቅስ ነበር ያዋል ነው የነበረው ውስጣችን የነበረው ስሜት